ገብቷት የእናትነቷን 3 ነን በቃ እንግዲህ ስለኔ ልታወራ የምትችለው ለእህቴ ብቻ ነው። ከዛ ያለውን ነገር ስታወራት አቅበጠሻት እንደዚህ ብለሻት ምናምን ትላለች ማለት ነው። ከዛ ስትላት በቃ ምን ላርግ ብላ እመቤት ያንቺ ነሽ ከዛ ሁሉ ማት ያወጣሽልኝ አሁንም ከዚህ ማውጣት አያቅትሽም ብላ ጸበል ትወስደኛለች ማለት ነው። በቃ ሃይላይቱን መስመር ስቼ ነው የምልሽ አቡዬ። ከዛ በኋላ ጸበል ስትወስደኝ ምን ሆነሽ ነው ሱሰኛ ሆንሽ ምናምን? በቃ እጠጣለሁ ምናምን በቃ አለ አይደለ ብቻ። ከዛ ጸበል ትወስደኛለች ማለት ለሌላ ሰው አስመስላት ትወስደኝና እዚሁ ነው የምትቀሪው ነው የምትለኝ። እዚሁ ነው በቃ የምትቀሪው ብላ ከዛ በኋላ እየተመላለሰች ነው የምትለው። ከዛ ያን ጊዜ ደግሞ በቃ ሀገሪቷ ገና ሁኔታዎች እንትን ስላላሉ ጸብ ምናምን ጦርነት ምናምን ነበረ ስልሽ ኢትዮጵያ ውስጥ ሆኖ ግን እንዴት ነው በቃ ከቤት አትውጡ ምናምን የሚባልበት ሰሞን ላይ ነበር። ይሁን ቻለ መግባባት ተፈጥሮና እንደዛም ሆኖ ግን ልጅ እንዳይረባት ብላ በመሳቀቅ ውስጥ ምግብ ይዛ ጸበል ቦታ ትመጣለች። ምግብ ይዛ የሃይማኖት ስፍራ ልበልልሽ ትመጣለች፣ ታየኛለች፣ ከዛ ለውጤን ታያለች። እኔም ግን እግዚአብሔር ይመስገን እርግጥ አልኩኝ። በቃ እርግጥ ሁሉ ነገር ከንቱ እንደሆነ ገባኝ። በቃ ምዘለው ልታይ ምለው ምንጥ በቃ ሁሉ ነገር ከንቱ እንደሆነ ሲገባኝ በቃ ከራሴ ጋር ሆንኩ። ያን ቦታ ያን ስፍራ ተዋሃድኩት ማለት ነው። ከዛ እኔን ከሚያስጠምቁ አባ ጋር ታወራለች ማለት ነው። እንዴት ናት አሁን ለውጥ አላት ወይ ምናምን ስትል አዎ በቃ አሁን መውጣት ትችላለች፣ በቃ አሁን ትውጣ፣ ያለውን ነገር እንደ ዓለማዊ መኖሯ ስለማይቀር ታስኪድ፣ ግን በሳምንት ውስጥ እየመጣች እዚህ ትጸልይ፣ ያለውን ነገር እንትን ትበል ይሏታል ማለት ነው። ከዛ ሲሏት እሺ ብላ ስንት ወር ቆየው ማለት ነው አቡ? 7 ወር 7 ወር እዛ ስፍራ ቆይቼ ከ7 ወር በኋላ ወጣ። ስወጣ በቃ ከራሴ ጋር ሆንኩ። ነገሮችን ትንሽም ቢሆን ተረጋጋው። በጣም ለውጥ አገኘሁበት። ራሱ አንድ ተአምር ነው። ለውጥ አገኘሁበት ብዙ ነገር ማለት ነው። ከዛ በኋላ እንደ አዲስ በቃ ሀቡ እዛ ቦታ ስቀመጥ 7 ወር ሙሉ እህቴ እንዴት ናት ምንድን ናት አላለችም ማለት ነው። ጭራሽ አልመጣችም። ጭራሽ ትስቃለች፣ ታላግጣለች። በቃ ሄደች እኮ ጸበል እኮ ናት ያለች ምን ትሆናለች ትላለች ማለት ነው። ከዛ በኋላ ይሁን በቃ ይሁን ብዬ ከዛ ወጣሁኝ። እግዚአብሔር ይመስገን ወደ ቤቴ ተመልሼ በቃ ምን እናድርግ ሲባል እሺ ታኑ እንዳያልቅብኝ ጌታን ደስ ሲል ቡልቡል ሲል ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገር ሁሉ ለሰው ዘር በሙሉ። ትዳር የምትፈልጉ እህቶቼ ወንድሞቼ ፈጣሪ ተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ልጆቻችንን ፈጣሪ ያሳድገልን። ለእኛም ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። እርጉዞችን ፈጣሪ በሰላም ይገላግላችሁ። የተከፉ ያዘኑ የተጨነቁ ሁሉ ፈጣሪ ይድረስላቸው። የታመሙትን ሁሉ ፈጣሪ ይማራቸው። ማንም ሰው አይክፋው፣ ማንም አይዘን። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ ይኖር። በየአገሩ በየእስር ቤቱ የሚሰቃዩ ሰዎች ሁሉ ፈጣሪ ከእስር ቤት ጭንቅ ገላግሎ ለሀገራቸው በሰላም ያብቃቸው። አሚን። ሊቢያ ያሉ ወገኖቻችንን ፈጣሪ በሰላም ለሀገራቸው ለቤተሰባቸው ያብቃቸው። አሜን። የስማማ የስማሚ እሺ ውዴ ቀጥይ። ጀምሪ ማሪ። እሺ 7 ወር ያቆምሽበት እና 7 ወር ስቀመጥ እህቴ አንድ ቀንም የት ሄደች የት ገባች የት ወጣች ብላ አታውቅም። ጭራሽ ትስቃለች። ከዛ በኋላ ከ7 ወር ቆይታ በኋላ የሃይማኖት አባት ተጠይቆ በቃ ችግር የለውም አሁን ያለውን ነገር ችግር የለውም መውጣት ትችላለች ተብሎ ወጣሁኝ ማለት ነው። ወጣሁኝ፣ የቤት ገባሁኝ። ያለውን ነገር ከሚጋወራን በቃ አሁን እግዚአብሔር ይመስገን ተረጋግተሽልኛል፣ ልጅ ያላጣሁሽም ተርፈሽልኛል አለች። እግዚአብሔር ይመስገን አልኩኝ። ያው ኑሮ ለመግፋት ስራ መጀመራችን አይቀርም። ስራ ጀመርኩኝ ማለት ነው፣ አስተናጋጅነት። ከዛ በኋላ ምንም ሙያ ስለሌለኝ ማለት ነው በቃ ቀላል ነው ብዬ አሰብኩት እሱን ነውና እሱን ጀመርኩኝ። በቃ እየለመድኩኝ ያለውን ነገር እንትን እያልኩኝ መጣሁኝ ማለት ነው። ከዚ ልክ በመሃል ሀቡዬ ምን እንደሆነ ታውቂያለሽ? ያ መኪና ከተገዛላቸው በኋላ እኔ እዛ ሁኔታ ውስጥ በነበርኩበት ጊዜ ያ መኪና አንዳንዴ ሀቡ እግዚአብሔርን እናት አትዘን፣ ከምሬ ነው የምልሽ። እኔ ላይ ብቻ አይደለም እህቴ ተቀየረችው፣ እናቴም ላይ ነበረ በሰዓቱ ማለት ነው።
ለመሰለሽ እኔ በመሃል ገብቼ ለእሷ ለእኔ ትኩረት መስጠቷ እኔ እንቅፋታቸው እኔ ነኝ ብላ ነው እሷ የምታስበው እህቴ ማለት ነው። እና ለእኔ ቦታ መስጠቷ እኔን መደገፏ እናትና ልጅ እንዲቃረኑ ምክንያት የሆንኩ ነው አድርጋ የምታስበኝ ማለት ነው እኔ እና እሜም ስትመጣ አይዋጥላትም ስለኔ እኔ እዛ ቦታ ሆኜ ስለኔ ስትነግራት አይዋጥላትም። በቃ ምንም ነገር እንትን አይላትም። ግን እሷ መታ ደግሞ እኔን ልጆች ቢዚ ስለሆነች ነው እንጂ ትመጣ ነበረ እንዴት ነሽ ብላሻለች ነበር የምትለኝ። እንዴት ነው በመሀል ወደዛ ወደዚህ እያለች ለማስማማት እንድንጣበቅ እንደ በፊታችን እንድንሆን እና በቃ በዛ ሁኔታ ውስጥ ነበረ የምታሳልፈው እና አይደርስ የለም ወጥቼ ከዛ ሁኔታ ውስጥ እሜም ሁሌም ስለምትከፋባት ተቀልሽ አልተለወጡበትም እንትኑን ያለውን ነገር ማለት ነው። በቃ ሁሌ ጋራጅ ነው መኪናው፣ ሁሌ ጋራጅ ነው የሚሄደው። ለደህና ሰው ሰጠን ይላሉ፣ ገበያ አያስገባም። ከዛ በኋላ ሁለቱ ተማክረው ምን ያላሉ መኪናው መሸጥ አለበት ለመሰለሽ። በነገራችን ላይ መኪናው እንዲሸጥ የሆነው ሀቡ እዳቸው በጣም ስለቆየ ከስር ካልከፈላችሁ በኋላ ውዝፍ ይሆንባችኋል ነው እየተባሉ ያሉት ማለት ነውና ውዝፍ ከሚሆንባችሁ ከስር ክፈሉ ሲባል አረ እንደው ምንም ጥቅም እያገኘንበት ስላልሆነ ይሸጥና ከላዩ ላይ ይከፈል ይባላል ማለት ነው። በቃ እሺ እንደዛ ከሆነ ተብሎ መኪናው ይያዛል ማለት እንደዚህ ገዢ መጥቶ ይገዛዋል። ከዛ ኦሬዲ ተስማምተው ገዢ መጥቶ ከተገዛ በኋላ ሀቡ ምን ቢከፍሉ ጥሩ ነው? ቀጥታ የተበደሯትን ብቻ ይሰጣሉ ማለት ነው። ተመለከትሽ? ከዛ የቆጠረው ወለዱ ምኑን እሜን ክፈይ ይሏታል ማለት ነው። ከዛ መጀመሪያ ይልሽ እንዴት መሰለሽ መጀመሪያ ኖርማል በቃ ኦሬዲ እዳቸው እንደከፈሉ ክፍል አድርገው ብቻ ዝም አሉ ማለት ነው። ከዛ አበዳሪው የማህበር ስለሆነ ቀሪ ብር እኮ ይሄ ይቀርባቸዋል። ከዛ የምን ቀሪ ብር? ምንም ቀሪ ብር አይበረ የተበደርነው እኮ ይሄን ያህል ነው፣ ይሄን ያህል ከፍለናል ብለው ክርር ይላሉ ማለት ነው። ከዛ እንዴ ቀሪው ብር እኮ ወለድ ነው ጫልቱ ነው እናቴ ስማና ጫልቱ ቀሪ ስር እንትን እኮ ወለድ ነው ይሏታል። እንዴ ወለዱ ታዲያ እኔ ምን አገባኝ ስትል የተበደርሽው አንቺ እኮ ነሽ ማለት እንዲህ ዋስን ብትሆኚ በቃ አንቺ ነሽ እኮ አንቺ ነሽ መክፈል ያለብሽ። እኔ እኮ አይደለም የተጠቀምኩበት መኪናውን እናንተ እኮ ናችሁ የተጠቀማችሁበት። የመጨረሻ ማለት ነው ምክንያት እኔ እየሆንኩ የደረሰው እየላለ የደረሰው ፍቅር በዚህ ትልቅ መራራቅ ሆነ ማለት ነው። ተበጠሰ ማለት ነው በቃ ያለው ነገር ምክንያቱም በቃ ወለዱ ማን ይክፈል በሚል እውነት ለመናገር ከሆነ እኔ ለእናቴ ወግኛ አይደለም ግን ጥቅመኛ የሆነ ሰው የተጠቀመበት ያን ማቴሪያል የተጠቀመበት ሰው ነው አያይዞ ወለዱ መክፈል ያለበት። እኔ እንደኔ አስተሳሰብ እንደዛ ነው። ግን አይሆንም ተባለ ማለት ነው። በቃ አንከፍልም እኛ የለንም ብር መኪናዋን በቃ እየጠቀመችን ስላልነበረ ነው የሸጥናት ምናምን አይሆንም። ከዛ ያለው አማራጭ ጓደኞቿ ስለሆኑ ማህበርተኛ ስለሆኑ ጠብቁኝ ትንሽ እያረኩኝ ከፍላለሁ ትላለች ማለት ነው። በቃ ያለው አማራጭ የተወሰነ ተመልከች። በቃ አንቺ እየሰራሽ አይደለ ወይ ለህቴ የፈለገችውን እያረግሽላት እኛ እዚህ ጋር ትንሽ ግራ ብንጋባ እኛን ሰፖርት ማድረግ አቃተሽ ብለው እጅ ጠቆሙባት በስተመጨረሻ ማለት ነው። ከዛ እኔ ከኔ ይለፍ አንዳንዴ እናት አትዘን። እኔ ደግሜ ነው የምናገረው እግዚአብሔርን ነው አንዳንዴ አይደለም ሁሌም አትዘንብሽ እናት በተለይ ዋጋ ከከፈለችልሽ ማለት ነው እግዚአብሔርን። ከዛ እንደዚህ እያደረግሽላት እንደዛ ይሁንሽላት ምናምን ስትል እኔ ከፍላለሁ ችግር የለውም ትልና ግን ሀቡ የመጨረሻ ተጣልተው ነው የምልሽ የመጨረሻ ተጣልተው ፍርድ ቤት ሄደዋል ሀቡ። ምክንያቱም አልከፍልም ብለው በጠፉ ሰዓት ዋሷ እሷ ስለሆነች እሷ ተያዘች። እሷ ተይዛ ፍርድ ቤት ወረቀት ሲሰጣት ነው ከፍላለሁ ያለችው እንጂ በስምምነት አይደለም ከፍላለሁ ያለችው ሀቡ። ማለት በራሷ በቃ ለመያዝ ስትደርስ ነው በቃ ከፍላለሁ ስትል ተጣሉ። አያወሩም ምንም ዝም ተባባሉ። ከዛ ሶስተኛ ልጅ ተረገዘ ማለት ነው ሀቡ። ከፈለችው ዳው ቆይታም ቢሆን ኑሯችንን አጣበንም ቢሆን ኪራይም ስለሌለብን በሰዓቱ ከፈለችው። ኦሬዲ አይ ዋንት ማማ ወይኔ ስራ ላይ ነኝ። ታዩ በቃ ላውራልሽ ልጨርስልሽ መቼም ድጋሚ አልገባም። እና ከዛ በኋላ ማለት ነው ምን ላይ ነበርኩኝ? ሐሳቢያው መዳሜ ጋር ስለሆነ ምን ላይ ነበርኩኝ ሀቡዬ? እንትን በቃ ከፈለችውና ማለት ነው ከፍላ ነው ያቆምነው ብሩ እንደምንም ከፈለችው። ይቅርታ ሀቡዬ ከፈለችውና ከዛ በኋላ ምንድነው እሺ ብላ ከከፈለችው በኋላ ግን በጣም ተለያዩ ማለት በጣም ተቃረኑ። በቃ እንዴት እኔ ፍርድ ቤት እስኪሄድ ድረስ እኔ ዝም የምትይኝ ምናምን በቃ እንደዚህ ብትይኝ እኮ ኖሮ ምናምን ይባባሉና ብቻ ይቃረናሉ።
ከዛ በኋላ የበለጠ ከኔ ጋር መቃረን ጀመረና አይረገዝ የለም። ሶስተኛ ልጅ ሲረገዝ ግራ ገባ። ግዴታ ሰው ያስፈልጋታል። ከዛ በኋላ ከዛ ሶስተኛ ልጅ ይረገዝና ሀቡ ግራ ሲገባት ሽምግልና ትልካለች። እናት ናትና ወደ እናት ሽምግልና ትልካለች። ማለት እሷ ከልባ ፍላጎት ባይኖርም ሀቡ የሚያያት ሰው ከውጭ ሆኖ የሚያይ ሰው ዲ ወልደሽ እናት እንደሌለው በሰራተኛ ልትታረሽ፣ ኧረ ይቅር ተባባሉ። እናትና ልጅ እኮ ተለያይቶ አይለያይም ምናምን ተባብሎ በቃ የእሷም እጅ አለበት ጓደኞቿ ምናምን ብቻ ሽምግልና ትልከና ለቤት ድረስ ያው እርጉዝ ሆና ትመጣለች ማለት ነው። በቤት ድረስ እኔ እናት ነኝ አልሄድም ብላ ከዛ እሜ እናት ነኝ አልሄድም ስትል ልጅ መጣች እናት ቤት እንደማለት ነው። ከዛ በኋላ በቃ ችግር የለውም ሁለት ነፍስ ሆና በስማም ችግር የለውም ብላ እናት ይቅርባ አይደለች። ያን ሁሉ ነገር ረስታ ድጋሚ ይታረቁልሽና እኛ ቤት ትወልዳለች። ከዛ ሶስተኛ ልጅ ሁሉ ነገሬን ረስቼ ቂሜን ረስቼ እንዲሁ አበባ አድርጌ ያረስኳት ማለት ነው። እቤት ነኝ እኛ ቤት ነው የመጣችው። ከዛ ክርስትና ተጨርሶ ወደ ቤት ልትሄድ ስትል አልሄድም አልኩኝ። እኔ ለምን ያለፈው ነገር አለብኛ። እዛ አልሄድም አልኩኝ። ከዛ እሷ ሄደች። ከዛ ሄደች ያለውን ነገር ከዛ እዚህ ጋር እኔ ሰው አጥቼ እየተንከራተትኩ 2-3 ሰራተኛ እየወጣ እየገባባት ሰው አጥቼ እየተንከራተትኩ ምን አለ ከጎኔ ብትሆኝ ምናምን ስትለኝ እሺ ብዬ ድጋሜ ሄድኩ ማለት ነው። ከዛ ድጋሜ ሄድኩኝ። ምን ተአወራን እንትን ልትል እሜ የተወሰነ ብር ረድታን ያው መኪናቸው ፌል ካረገ በኋላ የባሏ ገቢ ብቻ ነው ያለውና ግዴታ እሷ ገቢ ማስገባት አለባት። ኑ ቡና ጠጡ ልጀምር ሀቡዬ እንደ አዲስ ሁሉ ነገራችን ረስተን ነው የምልሽ። ከዛ እንደ አዲስ ኑ ቡና ጠጡ ልጀምር። እሜም ትንሽ ረዳቻት፣ ባሏም ትንሽ ረዳት። ከዛ እኔና እሷ ወጥረን ኑ ቡና ጠጡ ልንሰራ፣ እቤት ውስጥ ደግሞ ያለውን ነገር ሰራተኛ ሊመጣ ማለት ነው። ከዛ ሰራተኛ መጥቶ ለምን እኔ እቤት መቀመጥ ስላልፈለግኩ አቡ ድጋሜ ባለፈው ነገር ይፈጠራል። ቤት ውስጥ ከታሰርኩኝ ውጭ ላይ ሲሆን ብዙ ነገር አለ ማለት ነው። ከዛ በኋላ ድጋሜ የሐሰት እንዳይፈጠር እኔ ውጭ ነው መሆን ያለብኝ ብዬ ከእህቴ ጋር ቡና ነው የምሰራው ብዬ እኔ እግዚአብሔርን ነው የምነግርሽ። እግዚአብሔርን ልጅ ያለው ልጄን ኢንሳይ ነው የምልሽ። ምንም ቅራኔ ውስጥ አልነበረም። ምንም ማለት ነው ምንም ክፋትም አልነበረም። የእሷን እግዚአብሔር ነው የሚያውቀው። ከዛ በኋላ የተፈጠረ ሁኔታ ነው ሊደመደም የሚችለው የእሷን። የኔን ግን አንድ ቅራኔ የለውም ነበር። ደስ ብሎኝ ግን ውጭ ነው መስራት የምፈልገው ብዬ ውጭ ሰራው። ሰራተኛ ተቀጠረ። ቡናችንን እየሰራን ሀቡ በቃ ከዕለት ዕለት የሆነ ውስጡ የሆነ ነገር የያዘ ሰው እንዴት ነው በቃ የማይፈታልሽ? እኔ በፊቱ መሳሳት፣ በፊቱ ፍቅሯን፣ በፊቱ ሁሉ ነገሯን ነበር የምፈልገው ሀቡ። እግዚአብሔርን ነው የምነግርሽ። ያለ ምንም ያለ እህት ያለ ወንድም ከሷ ጋር ብቻ ይኖርኩልኝ። ከታመምኩም ባላ ሁሉ ነገር ውል አብረን ይኖርንና ሁሌ ያን ንጹህ ፍቅሯን ፈልገዋለሁ። ከዛ ሁሌ በቃ ትሁት ሶንላት ዝቅ ስልላት ምን ስልላት እሷ ደግሞ የበለጠ የውስጧ ክፋቱ ይሁን አላቅም ብቻ በቃ የሆነ የምትመልስልኝ መልስ ያስጠላል ሀቡ። ብቻ የምታሳየኝ አክቶች እንዳለ ያስጠላሉ። ከዛ የመጨረሻ ሲመረኝ እኔ እፈልጋለሁ ብዬ እሺ ያልኩትን አልፈልግም ብዬ እናቴ ጋር ቤታ ምንድነው ሲል በቃ ከዚህች በቃ እኔ ለብቻ እኔ አልፈልግም በቃ መኖር ከሷ ጋር አለ። መኖር እኮ አይደለም ሀቡ ውሎዬ ነው፣ አዳሬ እናቴ ቤት ነው። ግን በቃ አልፈልግም እላለሁ ማለት ነው መልሼ። ከዛ መልሼ አልፈልግም ስል እና እኔ እንዴት ላደርግ ነው? 2 ሰራተኛ እንዴት ነው የምቀጥረው? እንግዲህ ያለ ደሞዝ ነው የምሰራው ሀቡ። 2 ሰራተኛ እንዴት ነው የምቀጥረው? የቤቴ ሰራተኛ አለሽ ልጄን የምትይዝ እንደገና እዚህ ጋር ምን ችግር አለው የምትረዳኝ እናንተ ምናምን በቃ ሁሌ በእኔ ወገን ስለምትቆም እናንተ ብላ ነው እሷን አግልላ ራሷን የምታወራው ሁሌ እናንተ በቃ ለምንድን ነው ማትረዱኝ? ለምንድን ነው ማትደግፉኝ? እንደኔ 2 ሰራተኛ እንዴት እችላለሁ? ቤት ውስጥ ከምትቀመጥ ምን አለ ብትሰራ ትላለች ማለት ነው። እኔ ደግሞ በቃ እምቢ አልኩኝ፣ በታሪክ እምቢ አልኩኝ። እሜም ለኔ እንትን አለች። በቃ ካልፈለገች ምን ይደረጋል በቃ ምናምን ስል ሰራተኛ አልቀጥርም ለብቻዬ እሰራለሁ ብላ ከሜ ጋርም ተኳርፋ ከኔ ጋርም ተኳርፋ እንግዲህ ተመልከች፣ አንድ ላይ ነው የምትዘጋን ማለት ነው። እሷ ናት የምትዘጋ። ከዛ በኋላ እኔንም እሷንም አኮረፈችኝ። በቃ ጦስሽ አንቺ ነሽ ድሮም መዘዝ የምታመጭብኝ ምናምን ብላ እኔን ተቆጣችኝ ማለት ነው። ከዛ በኋላ ለብቻ መኖር ጀመረች። ከዛ በቃ ትዳር ታውቂያለሽ፣ የኢትዮጵያ ትዳር አንድ ያለ መግባባት ይፈጠራል፣ አንድ እርቅ ይፈጠራል፣ አንድ ያለ መግባባት ኪራይ ቤት ናቸው። ስራውን ታቆማለች ማለት ነው። በቃ ስትሰሪ ምንሽም ስላልጣመኝ ስራውን አቁሚ፣ እኔ ለቤታችን መሆን አያቅተንም ይላታል። ከዛ ታቆማለች ማለት ነው። እኔ ከወጣው በኋላ ከዛ ስራ ታቆምና ቤት ትቀመጣለች። ከዛ በኋላ እኔና እናቴ ያው ኑሮ እየገፋን ነው፣ እኔም እየሰራው እሷም እየሰራች ማለት ነው። ከዛ በመሃል ቸርቸር ይዘጋል። ለምን ከመዘጋቱ በፊት ድጋሚ ሌላ
አይደለም ይዘጋል። ሶስተኛ ልጅ ወለደቻ ሀቡዬ፣ ይቅርታ በጣም ሶስተኛ ልጅ ወለደቻ። ከዛ በኋላ ቸርቸርቪው ይዘጋል። ይሄ ቸርቸርቪው ስልሽ እሷ የምትሰራበት ስራ ቦታ ለልማት ይፈርስ። በቃ ብዙ ዓመት ስለሰራችሁ ለልማትም ስለምንፈልገው ብለው ያፈርሱታል። ሲያፈርሱት ምን ታሪክ ይኖራል መሰለሽ ሀቡዬ? የበላዮቹ ለታናሾቹ ለእናቴ አይነት ቢጤዎች በወር ነው እንጂ ተቆራጭ የሚያደርጉት የተሰጣቸው ነገር ሌላ ነገር እላፊ ማስረጃ አላቸው። ተረዳሽኝ? የወር ደመወዝተኛ ሁሌም ሲጠይቁ መጨረሻ ላይ ነው የምንካፈለው የየራሳችን ትልቅ ነገር እንዲኖረን ይሏቸው ነበረ አመራሮቹ። አከሌ ያለልሽም ከዛ በኋላ ልክ እንደዛ ይሏቸው ነበርና ከዛ ሺሺ ብለው በድንገት መንግስት መጥቶ ሲያፈርስ አሁን ድርሻችን ይሰጠን ይባላል። የአመቴ ግብር የአከሌ ውዝፍዳ ምናምን ተብሎ እርስ በርስ ይጣላሉ ማለት ነው። እርስ በርስ ይጣሉልሽና ብሩ ማናቸውም እጅ ሳይገባ ባዶ እጃቸውን ይበታተናሉ ማለት ነው። እና ጉዳዩ ምን ፍርድ ቤት ይይዘዋል። በቃ ፍርድ ቤት እያያዘው መመላለስ ብቻ ሆነ ስራቸው። ምን ነገር ሲባል ቆይ ጠበቃ ቀጥረናል እንደዚህ ሆነናል እየተባባሉ ብቻ በቃ በመንዛዛት አለቀ። አንድ ብር ሳይደርሳቸው ማለት ነው። እርስ በርስ አመራሮቹ በራሳቸው እንትን ሆነው በራሳቸው ስም አስገብተው 3 ናቸው። በ3ቱ ስም የስ ማማ ኦኬ ማማ የስ መዳም ጠራቻት። መጨረሻውን ሳናቅ መጨረሻው ምን ሆነ? ለምን እሷ አረብ ሀገር መጣች? ግን ፈጣሪ ትረፍ ያላት ነፍስ ነች እሷ። ኧረ ተንዘሳይ ልጅ ቀልጣፋ ናት። እናንተ ከመጀመሪያው ስላልሰማችሁ ነው። እኔ ከመጀመሪያው ታሪኳን ብዬ ስለሰማኋት ምን አይነት ፈተናዎችን አልፋ ስለሰማሁ በጣም ወይ መጣሁኝ። እሺ ይቅርታ መጥቻለሁ። እሺ ቀጥላ ቀጥይ። ጠርታኝ ስለሆነ ነው። ከዛ 5 ሳንቲም ሳይካፈሉ ሀቡ ባዶ እጃቸውን ሁሉም አባል ነው የምልሽ። ቢያንስ ከዛ ውስጥ ቢያንስ 30 ምናምን ይሆናሉ መንግስት አደራጅታቸው የነበሩት ብዙ ዓመትን የሰሩት ግን በወር ቅጥር ውስጥ ሆነው ነው የሰሩት። በቃ እየተከፈላቸው በወር ብቻ ማለት ነው። እና ቢያንስ 5 ይሆናሉ በስማቸው ያዞሩት ብሩን በቃ የመጀመሪያ ሁለተኛ ምናምን በሚል አመራሮች በቃ 5ቱ በስትክክል ቅንጥብጣቢ የሚሆን ምንም ደርሷቸዋል እላፊ ማለት ነው እነሱ ከሚከፈላቸው ውጭ። ከዛ በኋላ ምንም ሳይደርሳት ከሷ ጭምር ሌሎቹ ምንም ሳይደርሳቸው ይወጣሉ ማለት ነው። ከዛ በቃ ድጋሚ እንግዲህ ያለችን ተስፋ ያቺ ናት በወር የምናገኛት። በነገራችን ላይ ሀቡዬ እውነት ለመናገር ከሆነ እንደዛ ይሄን ስራ ካገኘች በኋላ አንቀባራ ልታኖረን የቻለችው በተለይ እኔን እህቴንም የደገፈቻት ጎጆዋን ሰርግ ትሰራለች። የእጅ ሙያ ያላት ብዬሻለሁ። እየሄደች የኮሚሽን ሰርግ ትሰራለች እሷ በጉልበቷ። እነሱ ባለው ነገር በቃ ሄዳ ሰርታ ብቻ ለምትመጣው። ይሄ በፈረቃ ስለሆነ የምትሰራው ይሄ ድርጅቱ ስራ ሆቴሉ በፈረቃ ስለሆነ የምትሰራው ብዙ ጋፕ አላት ሰዓት እና ሰዎች እየተዋወቀች በፊት ደግሞ ሆቴል የሰራችበት ያልኩሽ ብዙ ዓመት የሰራችበት ወንድሞቹ ጓደኞቹ ምናምን በወር ውስጥ እየተጠራሩ ምናምን ሲኖሩ ያሰሯታል እና የሆነ ብር ይሰጧታል። 1 ዙር 2000 ቢሰጧት ሰርግ ኖርማል ስታወራ ደግሞ 10,000 5,000 2 3 ሰው ይዛ እየሄደ እንትን ትላለች ማለት ነው ትሰራለች። ያኖረን ሀቡዬ። ከዛ በኋላ ኑሮም እየተወደደ ሲመጣ እዛ ጋም ያለው ነገር ፌል ሲያረግባት በቃ ግራ ገባትና በቃ እየሄደች ሰርግ ትሰራና እንዴት ነሽ ደህና ነሽ ምናምን ይሏታል። በፊት የሚያውቋት ጫልዬ እንዴት ነሽ ደህና ነሽ ምናምን ሲሏት ደህና ነኝ እግዚአብሔር ይመስገን፣ ኧረ አንቺ እኮ ይሄን ሁሉ ሙያ ይዘሽ ተቀምጠሽ ምናምን ይሏታል። ለካ ሀቡዬ ዱባይ ምግብ ቤት አላት እንደዚህ ለሰርግ የመጣች ማለት ነው። ዱባይ ውስጥ ምግብ ቤት ልከፍት ግን የእህቷ ሰርግ ሆኖ ኢትዮጵያ ትመጣለች ሰርግ ልታደም። ከዛ በኋላ ትመጣና ያህን ሰርግ ማን ነው የሚሰራው? እና ገራሚ አርጋ ብፌውን ምርጥ አርጋ ትሰራለች ማለት ነው። ከዛ ሴትየዋ ታያለች፣ ሀበሻዊ ናት ምናምን ታያለች እና ከዛ በጣም ደስ ይላታል። ሙያዋን
ደረበል ከዛ ማናት እንደዚህ ሰራች እንደ ቤተሰብ ናት እያንዳንዱ ፕሮግራም ልደት ክርስትና ምን እሷ እኮ ናት የምትሰራልን ምናምን ይሏታል። እግዚአብሔር የማታ እህል ውሃሽን ሲያሳምርልሽ። እናቴ በጣም ትልቅ ሰው ናት ማለት አሁን እንግዲህ በእሷ እድሜ ዱባይ መሄድ ሀቡዬ አንዳንዴ ክብርም ነው። ለምን እንደሆነ ልንገርሽ። በሞያዋን ሄደችው ጉልበቷን ብለግስም ያላገኘ ስንት አለ ገብቶሻል። ተከብራን ሄደችው። ሁለተኛው ግን በዛ እድሜዋ በትልቅነቷ ዘመኗን ሁሉ ዋጋ ከፍላ በመከራ ውስጥ ያደገች በስተመጨረሻ እኛ ልጆቿ ደርሰንላት አለውልሽ ማለት ስንችል ያጣኋቸው እህት ወንድሞቼ ኖሮ ቢሆን ኖሮና አለውልሽ ማለት በዛ ታይም ላይ እሷ ስደት መውጣቷ ደግሞ ያስከፋል። ተረዳሽኛ? እና በቃ በሁለት ወገን ነው። በቃ ለምን አንወስድሽም ምናምን ይሏታልና እና በቃ 1,000 እንከፍልሻለን በዛ ሀገር በዱባይ በሚከፈለው 1,000 ማለት ተራ የ15 ዓመት ወይ የ20 ዓመት ሴት ሽንት ቤት ጠርጋ የሚከፈላት አሁን እኔ የምሰራው ግን በሰዓቱ ወደ ኢትዮጵያ ሲመነዘር ትልቅ ቆይ ሀቡዬ 5 ደቂቃ ስጭኝ በማርያም እሺ። ችግር የለም እንጂ ደርሰሽ ነኝ እናቴ። እሺ እሺ ሌላ ሰው መግባት ይችላል። እሷ እስክትመጣ መዳም ጠርታት ነው። አይ ቲንክ ቤሩት ነው መሰለኝ ያለችው አይደል? መዳሟ ቅድም ስታወራት የቤሩት አረብኛ ነው ያወራችው። እሺ ጎበዝ ናት፣ ቀልጣፋ ናት፣ ግን ታሳዝናለች። ህይወቷ ያሳለፈችው ነገር ግን ፈጣሪ ይኸውላችሁ፣ ሁሌም በህይወታችን ፈጣሪ የጻፈው ነገር ነው የሚሆነው። በልጅነቷ ኡጋንዳ ነው የሄደችው፣ ኬንያ የት ነው በእርዳታ ድርጅት ሕክምና ሊደረግላት ጀርባዋ፣ ስፓይናል ኮርዷ፣ አጥንቷ ውስጥ ፕላስቲክ ሊገባላት ትመለሳለች። ኔትወርክ ነበራት። ፕላስቲክ ሊገባላት ሄዳ እናቷ ከሞተች ሬሳ እንዳትጠይቅም ልትሞትም ልድንም ትችላለች። ጋና ኦኬ፣ ጋና ልትሞትም ልድንም ትችላለች ተብላ የድሃ ልጅ ስለሆነች እናቷ የገንዘብ አቅም ስለሌላ ድርጅቱ በነፃ ነው የሚያክምላችሁ። ፓስፖርቷ ከሚወጣበት ጀምሮ ሕክምናው፣ ሰርጀሪው ምናምን ሁሉ ነገር። ለምን ቆማ መሄድ አትችልም ነበረ እና እናቷ ጠንካራ ጀግና ስለሆነች ይህን ሁሉ ተቋቁማ ግን አይኗ እያየ ልጇ ከማትራመድ ከሞተች ትሞት ከዳነች ትዳን ብላ እናቷ አስቡት። እናት ሆናችሁ ይህን ውሳኔ ወሰናችሁ ስትፈርሙ ልጃችሁ ላይ በጣም ነው የሚያመው። እናቷ ፈርማ ከሞተች ድርጅቱን ላትከስ፣ ልጇ ከሞተች ለድርጅቱ አስክሬኗን ላትጠይቅ። ለምን ድርጅቱ አስክሬን ወደ ኢትዮጵያ አይልክም። አክሞ ከዳነ ልጆቹን ይልካል። ታክመው ከዳኑ ይመለሳሉ። ካልዳኑ ከሞቱ አስክሬናቸው፣ እቃቸው፣ ኩላሊታቸው፣ ልባቸው ንጹህ የሆነ ልብ ዛኔ ተጀምሯል አይደል? ብቻ ኩላሊት፣ ጉበት ምናምን የሚያስፈልጉ ኦርጋኖች፣ የሰው ልጅ የውስጥ እቃዎች አውጥተው ከሞተው ሰው በህይወት ላለው ሰው ይሰጣሉ። እና አስቡት። አዶኑ እኔ ሳስበው ሆን ብለው እቃዋን ለመውሰድ ይገሉብኛል ብዬ ነው የምፈራው። ግን ምን አማራጭ አለኝ? እኔ በእሷ እናት ቦታ በሆኑ ምን አማራጭ አለኝ? በቃ ፈጣሪ ሆይ ልጄ ያንተ ናት ካልክ ትመልስልኛለህ፣ አይ ካልክ ከሞተች አንተ ብዬ በቃ ተማመኘ መፈረም ነው። በቃ እናትየው በጣም በእምነቷ ጠንካራ ስለነበረች ፈጣሪ ለኔ ካላት ትመለሳለች ብላ ፈርማሽ ልጇ ተመልሳለች ባለ ታሪካችን። እሺ እህቴ ቀጥል። ሀቡዬ በቃ አሁን ተረጋግቼ ነው የማወራው። እሺ ወደዚህ ያለልን ከዛ ይቅርታ በቃ አሁን በቃ ዘና ብዬ ነው የማወራው። ምን ላይ ነበርኩ መሰለሽ? አዎ ድርጅቱ እንትን አለ ወደ ዱባይ ወይ እናትሽ በሞያዋ ወደ ዱባይ ልትመጣ እሱ ጋር ነው ያቆምነው። ከዛ እንደዛ ብላ ታወራታለች። እና እንግዲህ በእሷ እድሜ ባለው ሁኔታ ምናምን ውጪ ሲባል ትልቅ ነገር ነው ያሰብነው። እህቴ ደግሞ ደርሳ ስለመጣች ሁኔታውን ሁሉ ታውቃለች። በከፊልም ቢሆን 1 ዓመት ማለት ብዙ ተሞክሮ ነው። እና ሶስታችንንም እንደዚህ ቁጭ አድርገው ጎረቤት አለ በቃ የምታውቃቸውን ሰው ሁሉ በቃ አለ አይደለ በሰዓቱ የሚኖራት የውስጥ ፍላጎት ሙያው አላት፣ ሙያውን ትወደዋለች። እና በቃ እንዲህ እኮ ልሄድ ነበር ምን ትሉኝ ይሆን ምናምን እያለች ታወራለች ማለት ነው።
ላለው ሰው። ከዛ በቃ እንዲህ ጎረቤትም ስታወራ ኧረ ተይ ተይ ጫልዬ ትልቅ ሰው እኮ ነሽ ተይ ይሏታል። ግማሹ እንደ የማይገኝ እድል እኮ ነው ደግሞ እዚህ እንደዚህ ሀገር እኮ አይደለም እዛ ሀገር እዛ ሁሉ ነገር በቴክኖሎጂ ነው። ይህን የምታበስይበት በቴክኖሎጂ ነው። የሆነ ነገር የምትይበት በቴክኖሎጂ ነው። እና እባክሽ ሂጂና እዩ ሞክሪው ምናምን ይሏታል። ከዛ እሺ ብላ እንግዲህ ሀቡ ቅርብ ሰዓት ነው የሄደችው ስልስሽ። አሁን ለምሳሌ በስትክክል 4 ዓመት ነው ቆይታ የመጣችው። ከ4 ዓመት በፊት አንድ ሼፍ የሚከፈለውን ብር አስቢው፣ ኖርማሊ ማለት ነው። ግን እሷ እንዲሁ በ1,000 ብር ተብላ ያህ ብር ወደ ኢትዮጵያ ሲመነዘር 10 ምናምን ቋሚ ሁሌ 10 ምናምን ሺህ በሰዓቱ የነበረው ምንዛሬ ነው ምንሽ 10 ምናምን ሺህ 15,000 ይሁን 25,000 ይሁን ብቻ የሆነ ቋሚ ብር እሷ በልታ ጠጥታ ተኝታ ንጹህ ብዙ ነገሮችን ጨራርሳ ቋሚ ብር ለልጆቿ ሰፖርት የሚደረግ ወይም ደግሞ ለነገ ጥሮታዋ ብቻ የሆነ ነገር የሚሆን ቋሚ ብር አላት። ተረዳሽኝ? ያ ነገር አጓጓት። ከዛ እሺ አለች። እኔም ፈራሁኝ ማለት እሜን ለመድኩ እንደ አዲስና እሜንም ማጣት ፈራው። ሙተይ ቢያንስ እኔ እኮ ትልቅ ሰው ነኝ መሄድ እችላለሁ። እንግዲህ 20 ምናምን 22 23 ዓመት ማለት ሄጄ መርዳት እችላለሁ ያኔ ማለት ነው። እንዳሁኑ ልጅ ትዳር ምን ሳልጀምር ማለት ነው። ከዛ ለምን አንቺ ልጅ አንቺ እኮ በሽተኛ ማለት ይቅርታ ስለ ቃላት አጠቃቀሚ አንቺ እኮ ህመምተኛ ነሽ፣ የዛ ሀገር እንትን ስራ ምናምን አትችዩም። ገብቶሻል ሀቡዬ? አትችዩም አለች ማለት ነው። በቃ አትችዩም። ስለዚህ እኔ ነኝ እኔ እኮ በምግብ ነው እኔ ቀለል ብዬ ነው ሄጄ የምሰራው ምናምን ብላ በቃ ወይ ሄጄ ያለውን ነገር አይተን እዛ ሆቴል ውስጥ ሰው የሚያስፈልግ ቃጣቢ ምንም ነገር ቀለል ያለ ነገር ከሆነ እኔ እሷን ውሰጅልኝ እላታለሁ። ሙያዬን ካየች ትወስድልኛለች። በቃ በሙያዋ በጣም ኮንፊደንስ አላት እና ትወስድልኛለች። ሁለታችንም እንሄዳለን። እህትሽ ደግሞ አሁን ያለንበት ቤት በኪራይ ከምትንገላታ እዛ ትኖራለች። ነገሮችን ብዙ በቃ ሀቡ ያላት ተስፋ በቃ ልነግርሽ አልችልም ማለት ነው። እግዚአብሔርን ነው የምነግርሽ። ከዛ በቃ እሺ ብዬ እኔም ልበ ሙሉ ሆኜ ተስፈኛ ሆኜ በቃ እሺ በቃ ሂጂ ችግር የለውም ብለን በሰላም ሸኘናት። ከዛ ሄደች። ሴትዮዋ በጣም ስለወደደቻት ሆቴሉ ሳይከፈት 2 ወርና 3 ወር ሲቀረው ነበር የወሰደቻት። ተረዳሽ? ከዛ 2 ወርና 3 ወሩን መዝናኛ ቦታ ወሰደቻት። የሆነ ቦታ ሆና ታሳየናለች፣ ፎቶ ትልክልን፣ ቪዲዮ ኮል ትደውልልናለች። ከዛ ልቤ የበለጠ እዛ ሀገር ለመሄድ የበለጠ ጉጉት ኖረኝ ማለት ነው። ቀጥታ ስራ ስላልጀመረች ከዛ በቃ እንደ ወጣት ነው ሀቡ በቃ ፀጉሯን ታስይዝላታለች፣ ብዙ ነገር በቃ እንትን ትላታለች። ለምን ከመሄዷ በፊት እሷን የምትወስዳት እህትዬ የተባለችው ለሰርግ የመጣችው እና ሜሪ በደንብ አውርተውበታል። ሜሪን ነብስ የምታውቀው ብዬሻለሁ። ትልቅ ናት። በቃ ትልቅ ሰው እንግዲህ የ3 ልጆች ማለት በጣም ትልቅ ሰው ምናምን አለ አይደለ? በእድሜም ባይሆን እና እናቴን አደራ እናቴ ብዙ ነገር እንትን ብላለች ምናምን ብላ ስትነግራት በቃ እሺ ብላ ይኸው እናታችሁ እኮ አምሮባታል፣ ይኸው እኮ እናታችሁ እኮ እያለች የምትልክልን ነገር የኔን ልብ የበለጠ ሰቀለው ማለት ነው። ከዛ በኋላ ስራ ይጀመር የለም ስራው 3 ወር አልፎ እቃ ምናምን እስኪገዛዙ እቃውን እንዲያሟሉ ምናምን ነበር ለካ ቀድማ የወሰደቻት በቃ ሁሉን ማኔጅ እንድታደርግ። ከዛ ስራው ይጀምራል። ከዛ ስራ ላይ ስትጀምር ቢዚ መሆን ጀመረች። ስልክ ተከለከለች። ምክንያቱም የስራው ባህሪ ነው ተብሎ ገደብ አለው። በቀን ውስጥ የሆነች ሰዓት ብቻ አይደለም ሼፍ ሆነሽ አሁን የስራውን ነባራዊ ሁኔታ ባላቅም ግን የሆነ ጊዜ መኖር ነበረበት ብዬ አስባለሁ። እኔ እንኳን እኮ እንዲህ በጉልበቴ በቃ ዝቅ ብዬ ማን የማያውቀው ሀገር መጥቼ እንኳን ይኸው እንደዚህ እኔ እና አንቺ እናወራለን። አየሽ ልልሽ የፈለኩት ማለት እና በጊዜ ገደብ ቴክኖሎጂ የለ እንዲህ ዋይፋይ ምናምን ፍሬ የለ ዳይሬክት ነው የምደውለው። አንዴ 3 ደቂቃ ላወራሁት 50 ብሬ ነው የሚለው። እሷቴ ጎጆ አላት እህቴ ማለት ነው። ትዳር አላት ምን አላት ባሏ ልጆቿ ሁሉ ነገር በቅፎቿ ስለሆኑ እንዲቻ ትደውልላት ምንም የማይሰማትም። እኔ ለምን እንደሆነ አላውቅም። እኔ ደግሞ ሀቡ ጠዋት ማታ ማልቀስ ነው። በጣም ከፋኝ። በቃ ባዶ ቤት ቁልፍ ከፍተሽ ባዶ ቤት ስገቢ ማለት ስሜቱን ሀቡ በጣም ነው የሚከብደው። ፍቅር ጨዋታ ምን የተለመደ። ከዛ በመሀል ብር ትልክልኛለች። በቃ ከፍቶኛል ምናምን ስላ በመሀል ብር ትልካለች። እና ያህ ብር ተስፋ እንዳለኝ ነው እንጂ ማለት አለ አይደለ የሆነ ነገር ቢቸግረኝ ባጣ የሆነ ነገር ምናምን ብል እንዳወጣ ነው እንጂ በውክልና የላከችልኝ። እዚህ ጋር ደግሞ የሃን ብር ምንም እንዳላደርግ እህቴ ይዛኛለች። አውቃለቻ እንደተላከ። ከዛ ስንተኛ ጠባችን ነው ማለት ነው ሀቡ ቁጠሪ። በብሩ ደግሞ ተጣላን። እኔ መስሜ ጥጥ ነው በቃ አወጣዋለሁ ይሄን ብር እላለሁ። እሷ ደግሞ ተው በጎረቤት ታስጠይቀኛለች። ምን ልታደርጊበት ነው ይሄን ብር? እኔ ሄዳለሁ እናቴ ሀገር። በቃ እናቴ ሀገር ጀምሬያለሁ ፕሮሰስ መሄድ ፈልጋለሁ አልኳቸው ማለት ነው።
ከዛ ተይ ምን አይነት ደላላ ነው? ማን ነው የሚወስድሽ? እስቲ አሳውቂን እስኪ። እምቢ ለምን ይከለክሉኛላ? ከዛ እምቢ ያልኩኝ በመሀል በቃ ነገሮችን እምቢ ብዬ ምናምን በቃ ታውጣው ተባለ። እሜም እዛ ሆና በቃ ታውጣው ማለት እንግዲህ እሷ ከምታገኘው ብር ምናምን የአንድ ወሯን ነው ማለት ነው የላከችው፣ የአንድ ወሯን። ሌላው ብር በሌላ ነው የሚቀመጠው። አንቺ እንደፈለግሽ ያለችኝ የአንድ ወሩን እና በቃ እንደው ልጄ ትኑርልኝ እንዲህ በጤናዋ ትኑርልኝ እንጂ ይህ ብር ይጥፋ እንደፈለገች ታርገዋለችኝ ማለት ነው። ከዛስ የእህቴና የእናቴ በርደን እየሰፋ በቃ አንቺ ነሽ አናቷ ላይ አውጥተሽ በቃ ማለቴ አንቺ ነሽ በቃ የፈለግሽው እንድታደርግ የምታደርጊያት ብላ እንደምንም ተከራክራ ታዘጋብኛለች። ያህን ማለት ነው ያህን ብር እንዳላወጣ። እንዴት መሰለሽ እውነት እሷ አቅም ኖሯት ሳይሆን እናቴም ፈቅዳ እኔም ፈቅጄ በቃ ሁሉ ነገር እሺ ብዬ አንዳንድ እግዚአብሔር አትበይ ሲልሽ ቁጭ አድርጎ ጎረቤት መከረኝ ማለት ነው። ምን አይነት ሰው ነው? ሄደሽ እኮ ብዙ ነገርሽ እኮ ሊበላሽ ይችላል። ደግሞ አንቺ መስራት አትችይም ታውቂ የለ ጀርባሽ ታመሽ ምናምን። ላገኘችው ሰው ሁሉ እናቴ የኔን ምስክርነት ሁሌ ነው የምታወራው። በቃ እግዚአብሔር ምሮልኝ ፈጣሪ ምሮልኝ ትላለች ሁሌም እና ሁሉም ሰው ያውቃል። እና ሀቡዬ በሰዓቱ ደግሞ እህቴ በጣም እኔ ከመጨነቅ የተነሳ እኔ ከማመሜ የተነሳ ብዙ እንቅስቃሴ እንዳደርግ ስለማትፈልግ ሰውነቴ ስታይ የሆነ ነገር በቃ ታውቂያለሽ፣ እንዳንቺ አይደለውም ሀቡ ተረዳሽ? የሆነች እብጠት ነገር አለች፣ የሆነች ምልክት አለች እና ሰው ሁሉ